ላይ ትኩረት እንድታረግ ነው ከዚህ በፊትም ብያታለሁ ኢንሳይደሮችሽ ልክ አይደሉም አታስወጡ ሰዎች ተረጋግተን ተባብረንና ማለት ነው አስተያየት ሰጥተሽ ብለሽ መተሽ ልትሰድቢኝ ከሆነ ማለት ነው አይገርምሽም እዮዳብዬ አታስወርደኝ እኔ አንተ ቤት ክብር አለው ብዬ ነው የገባው አይ ተረጋጊ ሚውት አርጊ እኔ እዮዳብ ቤት ነው የመጣሁት እኔ የመጣሁት ማስኢልሽ ስማርት የሆነ ሰው ቤት ነው የገባሁት አይምሮ በስነ ስርዓት የተማረ እንዳንቺ የሚቀባጅር በብሔር የሚሰራ ሰው ቤት አልገባው አንዴ እዮዳብ አይደለም በጣም አደነቅሽ ፎገርሽ ሶስቱ ብሔር ለምን ታባላለች እዮዳብ እቺ ሴትዮ ዝም ብላ አዳምጣት ይኸውልህ አማራ ኦሮሞና ትግሬ ላይ ነው ትኩረቷ እቺ ሴትዮ ዝም ብላ አዳምጣት ህዝብ ግን ላንቺ ብሎ አይባላም እዚህ ሚዲያ ላይ አንቺ በጣም የተላክሽው ተንኮለኛ የመጣሽበት አጀንዳ ብሔርን ከብሔር የምታባይ ሴትዮ ነሽ አንድ አማራነት የለብሽም ወራኩን ንገርሽ ኦሮሞም አይደለሽም አማራም አይደለሽም አንቺ ስለማያቅ ነው እናቀለን አይደለሽም አማራ ሆንኩኝ ምን አገባሽ እኔ ሚስጥሯን ልንገር እዮዳብ እቺ ሴትዮ ጎጃሜ ነኝ እኔ ኦሮሞ ነኝ የምትለው ነገር ሐሰት ነው ሙሉ ለሙሉ ሐሰት እዚህ ቤተሰቦቿ ነግረውኛል እቺ ሴትዮ ሀገርም አባልታ የወጣችው ብዙ እጅ አለባት እቺ ሴትዮ ሚዲያ ላይ የመጣችው ትልቅ ችግር አለባት ሄለን ስማርት የሆነ ሴት ናት ይኖ ሄለን ሲጀመር ማንንም በዘር የምትሳደበው በዘር የተሰለፈችበት ቶፒክ የላትም አንድ ሄለን ትንሽ ቁጣዋ ይሄ ሰው ላይ ያለውን እንከን የምትናገረው አንዳንድ ነገሮች የምትለው ነገር ይሄ ኳሊቲዋ ነው ትግሬን መናገር አቃታት አይ ታይ አንቺ ብሔር ነው አጀንዳሽ አንቺ ብሔር ነው አጀንዳሽ የአማራን ከን ነው እንዴ አሁን ለሚታያት በፊት የኦሮሞን ከን ነበር የሚታያት የዛሬ አይ አማራም ኦሮሞም እናቴ ተዋልደው ተሳስረው የኖሩ ናቸው ባንቺ አፍ ማንንም አይባላም ባንቺ አፍ ገርሽ እንታወቃለን በደንብ አይ እቺ ሲስተምሽን እዛው ፈረንሳይ እቺ ሲስተምሽን እዛው እኔ ደግሞ ሰው እንደማይሰማኝና ሪያሊቲ እንዳልሆነ በቪዲዮዎቿ ማለት ነው በደንብ አድርገን እናየዋለን እሺ አዎ አይ እዮዳብ አመዛዝኖ እየሰማን ነው በነገራችን ላይ እዮዳብ የሚያስተውለው ነገር አለ አንቺም ላይ እኔም ላይ ዛቱታችን ሴትዮ ሌላ ጊዜ ና እሺ ቆይ ላስወጣክና በደንብ ልንገራቸው ቁጭ ብሎ ማዳመጣቸው ስለማይቀር ለምን ካታሶቹ እንደሆነ ታውቃለህ እዮዳብ ልንገር አዳም ምንድነው እስኪ ንገሪኝ እስኪ ምን እንደሆነ ታውቃለህ ጥያቄ የነበረው ነገሩ የተነሳው በምን መሰለ እኔ ሄለን አልኩኝ ገብቷል ለምን መሰለክ በትግሬ ሰዓት አላቃትም ነበር ሰዎች ናቸው አሁን የላኩልኝ እሷ ተጋሩ ከሆነች በዘሯ እንዳታጠቋት ብዬ ያው በጋሽ ወርቁ ምናምን ማለት ነው እንደዛ ስላለች ለምን ትግሬ ስለሆነች እንደውም ጀግና ናት እንደዛ ስለሆነች ነው ደፋር የሆነችው ትግሬ ዘር ካለባት ምናምን ስል አንድ ጓደኛ አለችኝ ሀዜብ ማለት ነው ዶክተር አብዜብ እሷ ላከችልኝ በዛ ሰዓት ትግሬዎቹ የወደቁ ሲመስላት ለካ ካቢ ጎን ነኝ ብላ ማለት ነው የመጨረሻ መርዟን ስትረጭ ነበር ሙሉ ቪዲዮ ማለት ነው ከዛ አየውኝ ታዘብኩኝ ቆይ እስቲ ምናምን አልኩ አሁን ተጠብቂ ያለችኝ አማራዎቹን ነው ምታጠቋለችኝ እውነቱን እንዳለ ይኸውልህ ዛሬ የተነሳው የአማራ እንትን ማለት ነው ትንሽ ብቅ ያለ ገንዘብ ያዘ የተባለውን ኢንሳይደሮቿ ያመጡላታል ታወራለች ለማስጠቃት ማለት ነው የሰው ልጅ ሲሰራ ስተት ይኖረዋል ግን ለምን የኦሮሞ ስተት የለም ለምን በዚህ ሰዓት ማለት ነው የኦሮሞን ስተት አታወራም ከአማራ ጋር የገጠመ ትግሬ እንኳን ካለ ሳራ ሌዛበሻ የተጠቃችው ማለት ነው የአማራ ልጆችን ስለቀረበች ነው ጉቺ የተጠላችው ማለት ነው ጋሽ ወርቁ ለምን ሰላም አላት እኔ ከጉቺ በምን አንሳለው ነው ቅናት ነው አለቀ ድብና አርጌ ነው ምነግርሽ አለቀ ሌላ ነገር ምንም ነገር የለም ያባትሽ ገዳ አይደለችም መብቷ ነው ኦሮሞ አይደለው አማራ ነኝ ማለት መብቷ ነው መብት አላት መካድም መብቷ ነው ገባችሁ ለዚህ የሚታይ ነገር ሲነገራችሁ አይ ነገር እንፈልጋለን ካላችሁ ሰፋ አርጌ ደግሞ አብራራበታለሁ ብሔር አላውቅም እንትን አላውቅም የሚልክሽ ሰው ግን ማለት ነው ኳላሽ መታሰራሽ ኪሊያና ሌሎቹ ማለት ነው ከነ ቤተሰቦቿ ጠልናቸው ማንንም ታይዞ አይወርቅም የናንተን ሴራ ማለት ነው ይዘን አብረን እንጋደማለን እሱን ደግሞ እኔ ከገባውበት እንደዚህ እንደምበጣጥሰው አሳይሻለሁ
ገባሽ? ማን ካጠገቤ እንደሆነና ማን ማለት ነው የተናቀ ምን እንደሚያስረግጥ አሳሻለሁ። ትቀልዳላችሁ እንዴ? እንደዚህ አይነት ቀልድ አልወድም። እኔ አዝንልሽ ነበር፣ ግን እናንተ መሰሪዎች ናችሁ። መሰሪዎች ናቸው። ይኑሩበት። መንግስት ያሳዳቸዋል። አማራ በሀገር ውስጥ የሚያሳዳቸዋል፣ በውጭ የሚያሳዳቸዋል። እኛ እንሰድባቸዋለን። ዲቃላዎቹ ማለት ነው ከነሱ የተወለድን ከኔ ጭምር። እኔ አሁን አማራና ኦሮሞ ነኝ። ዲቃላዎቹ ይነሳል። አፉን የሚከፍተው አማራ ላይ ነው፣ በተነገረን ነገር ማለት ነው። ሪያሊቲ ነው የምነግርሽ። አለቀ። ለአማራ ወዳጆኛ አይደለም። ነገ ወደ እኔ እንደምትመጪ ስለማቅ ነው። አስቢው። እያሳሳቅን ማለት ነው። እያሳሳቅን እንዲሁ ቁጭ ብለሽ እየሳቅሽ እየቀለድሽ ሞጌሽ ወጥቶ ማለት ነው። አጽም መስለሽ በፍራቻ እንድትሞጪ ነው የምናረግሽ። አታቂንም ጥንባታ። ይህ ነገር ግን እሷ ቤት ገብተሽ አትታረቁ ብዙ አትይ። ለምን እንደሆነ ታውቃለህ? ምን አለች? በደንብ አሰማቸዋለሁ። ቪዲዮ ቅድም ነው የተላከልኝ። ገባ? ኬሚስትሪ እንደምሰራ ካወቅሽ ኬሚስትሪውን ሳይኮሎጂ አይደለሽ? ፊዚክስ አድርጊዋ ታዲያ። አንቺ ጭቅቅታም ትላይ ገላሽን ታጠቢ ላልሹ ማለት ነው። የቀላ ብቻ ነው እናንተ ንጹህ የሚመስላችሁ። ጥንባታ ከአንቺም ብሶ ደግሞ እንትን ያለሽ እንዴ? እንኳን አሁን አታውቂኝም። ፓስተርዬ ወርቅዬ እስቲ አሁን ያለችሽን አሰሚን አይደለ? ለመፍረድም እንዲመች አይመስልም? ፓስተርዬ ምንድን ነው ያለችው? እኔማ ለዚህ እኮ ነው ዝም ያልኩት። ለምን ምን ያህል እንደሚገናነቁ ስለማውቅ ከማጣላት እናታረቅ ብዬ ነው። ግን ደግሞ ወርቄ ደግሞ እያወራች ያለችው ነገር እንደዛ ብላ ከሆነ ሄለን እናዳምጠው፣ እንስማው። ምንድን ነው ያለችው ሄለን? ወሊ የአማራ ባለሀብቶችን ነው እያጠቃች ያለችው። ከኋላዋ ነቁ ይኛል። እያንዳንዱ ማየት ትችላለህ። ልክ ከጃፒም ስትጣላ ቀጥታ ይኸውልህ፣ ቆይ ከዚህ ጋር አቋርጬው ነው ቪዲዮ እኔን የተናገረችው በውስጥ ስለተላከችል እሷን ብቻ ነው ማሰማቸው። ሌላውን ፈልገሽ ስሚ ብሎኛል። ጀምር ብቻ ከኔ ጋር ቀበሌ ቆረጠ የት ይደርሳል የተባለው ዛፍ እኔም ከሀገር ሰው ጋር ዛፉ ተቆረጠ። መለኪያም የለም። አሁን መለኪያችን ብርጭቆ ነው። አላባ ሜትር ከሰባ አይደለሁም እናንተ እንዴ? አይደለም። ሰው ልጅ እድሜው እየጨመረ ሲመጣ ቁመቱ እንደሚያጥር ታውቃላችሁ። እንኳን እድሜው እየጨመረ አይደለም፣ ጠዋት ከእንቅልፉ ሲነሳና ትንሽ ከእንቅልፉ ከተነሳ በኋላ ያለው ቁመት አንድ ጠዋት ከእንቅልፉ ሲነሳ በተኛበት እንዲህ ስትራይክ ስለሚያደርግ ስለሚንጠራራ የተወሰነ ሴንቲ ይጨምራል። ሰው ይህን ታውቃላችሁ። ይጨምራል በዛ ሰዓት ይሄን እንጂው ቀን ቀጥረሽ ነው እንጂው ስራው እኮ እንትን ቴሌፎን ነው የሚጠብቀው። ለዛ ቋሚ እንደዚህ የሆነ ቁጭ ያለ ሰዓት እኮ የለም። እነዚሁ ቀን ቀጥረው ነበረ። የት እነዚህ ደግሞ እንደሚችል ጠንቅቃችሁ ታውቁኛላችሁ። ቆይ ጠንቅቃችሁ ታውቁ እናቅሻለን። የኛ መንግስት በጣም መንግስት ልጫወት ብለሻል። ጉዳይ ላይ ሚዲያው ላይ ሞር የምትታወቂው በዛ ስለሆነ ሚሳካ አድርጊያት ለማለት ነው እንጂ አሪፍ ነው። ቆይ እየመከራን ነው ስለኔ ከዛ ትናገራለህ። ቅንድብ የሚያስነሳ ነገር ብዙ መንካት የሌለብሽን ነገር መንካት የለብሽም። ራስሽ ሬዲ ስትሆኝ ግን የሆኑ ዝም ብሎ እንደዚህ ቅንድብ እውነትሽን ነው ጎበዝ ገነት ምሽቱ ምናምንን አንዳንዴ እንደነዚህ አይነት ቶፒኮችን አላል ሪያክቶች ላይት ሃርት የሆኑ ነገሮችን እጅግ ትሻላለች ገነት የምትባለው እሱ ነው ኮንተንትሽ ያንቺ ኒሽ ያንቺ እኔም የተናገርኩት እሱን ሉዝ እንዳታደርጊ አላሳልፈውም ብዙ ስለሆነ ከዛ በኋላ ሰማለች በየቦታው ተበተኑ ለማለት ነው። አሁን ኮምፕሌኑ
ጃፒ ቅርብሽ ነው ወይስ ጃፒ? ቀንሹ ስንት ኪሎ ልቀና? እግራ በዛ በጣም እግራ በዛ ቀንስ ማለት እንዳታውቁ። ዝም ብሎ መሳሳቅ በዛ ያቺ ኤደን የምትባለው የተናገረችው ትክክል ነው። እኔ እንዳትጣላ የተናገርኩት እሷ በክፋት አስባ የምትተዳው ኬሚስትሪ ለስራ ወዴት ያመራል? እሱ ራሱ የሚያመራ ማምሪያውን ማያረጅ ወዴት ሊያመራ ነው? ምን ኮምፓስ ጠፍቶበታል? የራሱ ኮምፓስ የጠፋበት ሰውዬ ታፕ አድርጉልኝ። አሁን እኮ ኮምፓስ ሰጠሁት። አንተ ሰብስክራይብ አስደርገኝ በደንብ ከሷ ጋር ከተጣላው ማለት ጋይስ ሰብስክራይብ አድርጓት። በማጣላት ወደ 600 ሰዎች አላችሁ። ታፕ ኮፒ እንዴ እሱ ላይ ሰብስክራይብ አስደርገኝ። 5000 ያስገቡት 5000 አስገቡት። ታፕ ዩቲዩብ ሰብስክራይብ አስደርጉልኝ። አለ እዚህ ባዮስ አለ። ኦኬ ወርቅ ባዮች ሄለን እንድትቀጠቀጥ ከሄለን ጋር ወርቄ እንድትጣላ ፈልጋለሁ የምትሉ ሰብስክራይብ አድርጉ። መልሰን ይመልስላችኋለሁ። የምትፈልጉ በጠቅላላ ውክልና የምትሰጡኝ የጃፒ ነው ጉዳዩን ያመጣው። የጃፒ ደካማነት ነው። ጃፒ ነው አሁን አማራዎች ማን አባሽ እኔ ስታወራ ሰሞኑን ያው ስማ ወርቄ ሄሎ ወደ ቶፒክ ገባች። እንትና አለቀለት ስለ ወደሚያስጠላ ቆሻሻ ነገር ስታስብ አይቻታለሁ። ስማ ወርቄ ወይ ሲጀመር እብድ እንደሆንሽ አውቃለሁ። ያንቺ ቆሻሻ አይነት አመለካከት ያላቸው ሰዎች አይምሯቸውን አቆሸሻለሁ ወይ ቆሸሻለሁ ብለሽ ከሆነ ታውቂያለሽ። እንኳን እንደናንተ አይነት ጥቃቅና አነስተኛ ማይንድ አይደለም ሌላውንም ስፈልግ እንደምታፋበት ታውቃላችሁ። እና ከኔ ጋር ሂሳብ ኬሚስትሪ አትጫወች። እኔ ሂሳብ ኬሚስትሪ መጫወት እፈልጋለሁ። አዶኒያስ አይደለም አስገድልሻለሁ ወይ ዝም ብለሽ ወደዛ ነገር ውስጥ ባትገቢቱ ዝም ብለሽ ቀዳጂ ምናምን። አሁን አንቺ የምትመዡን አውቃለሁ። እኔ ደግሞ ሂሳብ ኬሚስትሪ ከአንቺ ጋር መጫወት እፈልጋለሁ። ሙኒሳፍ ላይ እኮ 3 ነው የተፋች ብዙ የተፋችባቸው ሰዎች አሉ። ስልኳ ላይ ትጥፋ እንጂ አግኝታቸው የተተፋባቸዋለች። ኧረ በደንብ ነው ተፍታባቸው ሸንታባቸው ተመልሶ ገብቶ አንበሳ እያወረዱ ለምን ምን እንደሆነ ታውቃለህ? እሱ ሌላ ጉዳይ። ምን እንደሆነ ታውቃለህ? እኔ እንትን ኬሚስትሪ ባዮሎጂ መጫወት እፈልጋለሁ። ለምን መሰለክ መጫወት የፈለኩት እሷ ባለችውና በጣም ጉሯን ስለነዛች ማለት ነው። በስልክ ነው አይደለም እንታወቀው። ለዚህ የምትመዘውን አውቃለሁ፣ የምታመጣውን አውቃለሁ። ቁጭ ብሎ የሚቀርጹኝ ስላሉ ማለት ነው። የተሳደብኩትን እንትን ያልኩትን እያንዳንዱን ስለሰደብኩ ማለት ነው። ገባ? ይሄ ነው፣ ሌላ ነገር ምንም ነገር የለም። ለዚህ እኔ መጫወት ፈልጋለሁ። ከዛ ያሉትን እንትኖች ማለት ነው መረጃዎች እንትኖች ምናምን እንዲወጡ ገባ? ምን እንዳላቸው ለማወቅ ይገባሃል አይደል አባባል። ለዚህ እኔ ኬሚስትሪ መጫወት ፈልጋለሁ። እንደባለፈው ያቺ አጫሉን ወርቂ ሄለን ማለት እኮ ይሄ ቻርጀር ማለት ነው። ይተከረበሽ ራሷን ሰማምሽ ከደጂ ምናምን ነገር እኔ ቲና መስልሻለሁ። የዴዚና ቲና መስልሻለሁ ወይ? ምን አደረኳት እስቲ ንገሩኝ። የዴዚን እናት ቲና ምን አደረኳት? ሳይኮሎጂ እያነካካች ምንድን ነው የምታነካካች? አዶናይን አስገድላለሁ ያልችው ብላ ሳይኮሎጂ ጠቅ ሙሉ ቪዲዮ አወጣለሁ። ምን ችግር አለው? ምንድን ነው እንደገና የትግራይ ቀሚስ ሰጡኛ። ቆይ ዝም ብላ የትግራይ ቀሚስ አካሂዷን ይኸው። ለምን መሰለ? ስለነቃውባት ሰዎች ያላሰቡትን ማለት እያንዳንዱን ሲቆጥሩት በተናገርኩት ቪዲዮ ስር ማለት ነው። ልክ ነሽ ወርቄ፣ እከሌ እኮ አማራ ነው፣ እከሌ እኮ እንደዚህ ነው፣ እንትና እኮ እንደዚህ ነው እያሉ ስለሆነ ማለት ነው። ግን እሷ ምን መሰላችሁ? በፊት ከአማራ ጋር ነበረች። በፊት ኦሮሞ እየታገለ ማለት ነው። እግዚአብሔርን ነው የምላችሁ፣ የኦሮሞ ታጋዮችን አሳዳ ማለት ነው። አሳዳ እያዋረደች
እኔ ከሷ በላይ እኔ አጫሉን አዋርጃለሁ እንዴ? እንኳን የሞተ ያለችበት እኮ አለ እኮ ቪዲዮ አወጣልሻለሁ። ልከውልኛል። $18,000 የበላሹ ከሞት የተረፈ ልጅ እንኳን እጄ ላይ አለ። አንቺ ወራዳ አይገርምሽም? ምን ችግር አለው? እንትናን አመጣልሻለሁ። ማነው ስሟ? ስሟን ጥሩልኝ። እቺ ማን ነው የምትባል? ሀና፣ ያቺ ሀና ወንዳ ታሪክሽን የምታውቀው ልጁንም አመጣዋለሁ። ምን አባቷ አይ ከባድ ሰብስባ ምን እንዳረገች ማናቅ ይመስላታል እንዴ? እኔ እንትን ልበል ካልኩ ማለት ነው ጸብት ይኸውላችሁ ፍቅር ነው የሚገዛኝ። በዛ ሰዓት ኦሮሞ የሚያሸንፍ ስላልመሰል፣ ዛሬ ላይ ግን ኦሮሞ በእግሩ ቆሞ ዋጋ ተከፍሎ ምን ተብሎ ኦሮሞ እንደቆመና እንደማይወርቅ ስታቅ አማራ የወደቀ መስሏት ስታይ የአማራ ልጆችን ማጥቃት ጀመረች። የዛሬ 7 ዓመትና 8 ዓመት ማለት ነው ቬሎ ለብሳ ዶክተር አብይን ያገባችው የትግራይ ህዝብ የወደቀ የሞተ መስሏት ነበር። እነሱ ግን ቬሎ ለብሳ ዶክተር አብይ አህመድን አግብታለች። አለኝ ቪዲዮ። አዎ ሚዲያ ላይ እናንተ ሾርት ሚሞሪ ናቸው። እኔ ይሄንን እኮ አወኳታው በቃ ጉቺ ከጉቺ ጋር የዛሬ 7 ዓመት አብይ የመጣ ጊዜ እኔ ኢትዮጵያ ነበርኩኝ። እንደውም እቺ ሴትዮ እያልኩ ቬሎ ለብሳ ኢትዮጵያ ላይ እኔ እንትን ነበርኩኝ፣ ኢትዮጵያ ነበርኩኝ። ዩቲዩብ ላይ ማለት ነው። የምታስታውሱ ልጆች ግቡና ንገሩት። ይኸውልህ ቬሎ ለብሳ ዶክተር አብይ አግባኝ ብላ ራሷ ቀለበት አድርጋ ከዛ ቬሎ የሚያምር ቬሎ አለኝ ቪዲዮ። ምን ችግር አለው? ያኔ ማያት የነበረው ከዛ በፊት ደግሞ ማለት ነው። ከዛ በፊት ደግሞ ማያት በምን መሰለክ የኦሮሞ ጠልናት ብዬ ቄሮ ሞመንት ውስጥ ስላለው ማለት ነው እንደ ጠላት ነበር ማያት። ገባ? ለምን መሰለ በጣም ነበር ኦሮሞን የምታሰድበው በቤቷ ታለው በደም ቬሎ ለብሳ ዶክተር አብይ አህመድን አግባኝ ብላ ቀለበት በአደባባይ አድርጋን ከዛ በኋላ ነው ቬሎን የቀደደችው እንትን ያለችው የትግራይ ህዝብ በሚጨፈጨፍና በሚሞት ሰዓት ከዛ አዘጉባት። 2 ዓመት ቆይታ ነው የመጣችው ሄለን። እሺ አዘጉባት። ዩቲዩበር ባለፈው እኮ ጋሽ ወርቁ አይተደ ሲከሳት እናቴ ትግሬና ትግራዊ ነኝ እኮ ብላ ነበር እኮ። እቺ ሲስተሟ ነው። ያኔም ጎንደሬ ነኝ ስትል ነበር። ጎንደሬ መሆኗን ነበር የምናውቀው። አለ አዎ ጎንደሬ ነኝ ስትል ነበር። ለአማራ ህዝብ ይኸውልህ በዛ ሰዓት የአማራ እንትን የተጋጋለ ስለነበረ ማለት ነው ጎንደሬ ነኝ እያለች ማለት ነው ብር ምናምን ተሰበስባለች። ያኔ እንካም አላችሁ እናንተ። ዛሬስ እንካም የላችሁም። ማነው ኃይል ያለው? ኦሮሞና ትግሬ ነው። የኦሮሞና የትግሬ ባለሀብት አይነካም፣ አይሰደብም። ዛሬስ ወርቁ አይተነው ቀን ዞረበት። ወርቁ አይተነውን እኛንን የምናዋርደው ብለው ተደራጅተው መጡ። እኔ አለውኝ እስቲ ታዩኛላችሁ። አለቀ። ዝምባም መሆኔን አሳይ። ከባድ ነገር እያወራሽ ነው ወርቄ። ምንም የዛሬ ስንት ዓመት ነው አንድ የኦሮሞ ልጅ ከሞት የተረፈ አለ ያወራኛል ሁሌ። ወደ 8,000 ነው ወደ $18,000 ማለት ነው ሰብስባ ቅርጥፍን ያለገችው። ልጁ ቢሞት ሞተ ማለት ነው። ግን አሁን አለ ገባ። በነፍስ ነው የሚፈልጋት። ፓስተርዬ ለአንተ ጌም ብቻ ነው የምትለበሰችው። እኔ እኮ ስፔሻል መስሎኝ ነበር ምናምን። ለካ እቺ ሙዴ ጋሽ ማሙር ናት እንዴ? አንቺ እውነትም ህዝቡ ፎርት እኔ ሁላችሁ ለመሰላችሁ ወርቅ እኔ አገባንም ግን ማለት ነው። አይ ሄለን ሳይኮሎጂ ያወቋት ተለብቷል። ለጋሽ ወርቁ ብቻ ነው ያልተለበሰው ፊት ስላልሰጠ እንጂ ይለበስለት ነበር እንዴ። ማን ጅንኑ ጎጃም የምትለው እሱ አይደል እንዴ? ጅንኑ ነው ቀረ ተባለ። አልሰማለ ድለላ አይገባኝም አለ። ገባ። ለዚህ ተጠመደ። በቃ ይሄ ነው ጨዋታው። ከዛ በተረፈው ማለት ነው እሷ ሳንቲም ነበር እሱ ውሸት ነበር ማለት ነው። እና ታዲያ እኔ እሱን አላውቅም፣ ግን አይደለም እኔ እሱ ውስጥ አልገባም። ገባ። ለዚህ ማለት ነው
ቀፈዳ ነበር አልሰራም። በቃ ተሞከረ አውቃታለሁ። ኧረ እኔ በእናትሽን ዝም በይ እባክሽን። እቺ ማናት ብዬ በደንብ በኋላ ላይ የሐረር ሰውና በቃ ለቢዝነስ ነው ምናምን ሲሉን ማለት ነው ፈታናት እንጂ በአይነ ቁራኛ የቄሮ ሙመንት ውስጥ ማለት ነው አጫሉ ከመሞቱ በፊት አጫሉ የሚመራው የቄሮ ሙመንት ይባላል። የአምቦ ልጆች ማለት ነው። እስቲ ከኔ ጋር የነበሩ የአምቦ ልጆች ይናገሩ። ቁጭ ብለን ነበር የምንከታተል። ኦሮሞ ጠል ነበር የምንላት። ግን ዛሬ ላይ ቀን ሲወጣ እነሱ ናቸው አንደኛ። እንዴ አጫሉን እኮ ማለት ነው አንተ ድብናልክ ምኒልክ አለ ምኒልክ ንጉስ ነው እያለች ማለት ነው እንትን ስትል ነበር። ዛሬ ላይ ማንታን ነው አወጣላቸዋለሁ። ታው በእናትህ እናውራ ከተባለ ማንም ከማንም የሞተ ሰው አታንሺ ታይ ይቅር። አጫሉም ካወራች ማለት ነው ችግር የለውም የሷ ይበልጣል። በዛ ሰዓት ቁጭ ብለን ስንሰማ ጆሮአችን እስኪደማ ጂጂን የጠመደችበት ማለት ነው ከአማራ ጋር አቀሳሰረቻት። ሻምፓይን እያለች ቁስል የአማራን ቁስል እየነካካች ገንዘብ ለመብላት ነው እንጂ እውነት እሷ ለአማራ አስባል ካዘነች ዛሬ ላይ ለምን ተቀየረች? ለምን ዛሬ ላይ አማራን ጠላች? ለምን ዛሬ ላይ የአማራ ባለሀብት ማሳደድ ፈለገች? ለምን ዛሬ ላይ ማለት ነው ብቅ የሚሉ ሁሉ ችግር ያመጣብን ጃፒ እኮ ነው። አሁን ጃፒ ምናምን አትበል። አይ ዶንት ኬር አባውት ጃፒ። እኔ ታውቀዋለሁ ምንድነው ከሱ ጋር ስትጣላ ነው እንደዚህ ሁሉ ነገር ያለችው። ኖ ከሱ ጋርማ የተጣላች ቀን ሌሊቱን በሙሉ ጎጃሜ ስትሳደብ አደረች። ከዛ እባክህ ተመለስ ብለን እኛ ደግሞ ሰክሬ ነው አለች እኮ። ሰክሬ ነው አላስታውስም አለች እኮ። ሰክሬ የልቧን ከተረች በኋላ ሰክሬ እንዴ ተጣረቁ እኮ ትናንትና ጃፒ ገብቶ በቃ አይመለከተንም ጥሩ ነው ይታረቁ። እኔ ግን እንደዚህ አይነት አካሄድ አያዋጣም ባልኩት ለምንድን ነው እኔ የምሰደበው? እብድ ነሽ አለችሽ እናውቃለን። ኖ እብድ ብቻ አይደለም ያለችው ሌላም ብላለች። ብዙ ነው አዶናይን እንደዚህ አይ ግን እንስማው ፓስተር እንስማው እስኪ አምልጦናል እኮ እኛ። እሺ ወርቅዬ እኔ ያልፈልኝና ፈልገሽ ስሚው ለቆ እንትን ዩቲዩብ ላይ ለቆታል ብሎኛል። ጭራሽ ዩቲዩብ ላይ ኬሚስትሪ ምናምን ላለችው ማለት ነው ኬሚስትሪ ይጫወታሉ። እስቲ ማን እንደሚያሸንፍ እናያለን። ከኬሚስትሪ እና ከሳይኮሎጂ ወይኔ ያሸንፋሉ ነው ከሳይኮሎጂ ኬሚስትሪ ይበልጣል። ኬሚስትሪ ይኸውልሽ ቀመሙ ቦምብ ምናምን እኔ ኬሚስትሪ ተጫዋች ነኝ ብላልኛለች። እሷ ሳይኮሎጂ ለዚህ የሚያሸንፉን ማየት ነው። ፊዚክስ ታርገው አይሻልም? በሳይኮሎጂ ብትታረቁና ሰላም ብትፈጥሩ አይሻልም? ለምን ብዙ እንትን ስላላችሁ ለምን እንደሆነ ታውቃለህ? እኔ ካወራው ማለት ነው ገባ እንዲህ እንደሷ ቪዲዮ እያመጣው ሰው ጭንቅላታቸው ያዩ ሰዎች እንዲያስታውሱ አደርጋቸዋለሁ። ምንም ችግር የለብኝም። የዛሬ 7 ዓመት የዛሬ 5 ዓመት የት ነበረች እላቸዋለሁ። ገባችሁ? በትግሬ በኩልም ማለት ነው። ለምን ከኪዊሊያ ጋር ተጣሉ? ለምን ተዘጋጉ? አናቅም እንዴ? ወዳጅ ነበሩ እንዴ? አሁንም በውስጥ ወዳጅ ናቸው። ግን ያኔ በትግራይ ጦርነት ነው እሷ ከአብይ ጎን ነኝ ስላለች ማለት ነው። ገባሽ? በዚህ ማለት ነው። ግን ስታያት ሁሉን እንትን የምትለው እኔ እኮ በቃ ኢትዮጵያንስት መስላኝ ነበረ። ብሔርና ምን ሃይማኖትን ስትል አላያትም። እና አየሩ ወዳዘነበለ ነው ሄለን፣ አየሩ ወዳዘነበለ ቢዝነስ በጣም ጎበዝ ናት። በዚህ ጉብዝና ማለት ነው አደንቃታለሁ። ችግር የለብኝም። ለምን መሰለህ? አየሩ ወዳለው ነው። በዛ ሰዓት አማራ ስትጫወት የነበረው ማለት ነው ኦሮሞን ስታስቀጠቅጥ ቤቷ እኮ እኔ ኦሮሞ ጠል ነበር የምትመስለኝ። ግን እኮ ብዙ እንደዛ ሰዎች አሉ። ታዲያ ዛሬ ኦሮሞ ካልሽ እኮ እኛ ብሔርተኞች ባቆም ነው እኮ ነው አንቺ ዛሬ ልዘንጭ የምትመጪው። እኛ በሞት ነው የኛ ወንድሞች በሞቱት። አንቺ የት ነበርሽ ያኔ? በኦሮሞ ከመጣሽ እናገርሻለሁ። አለቀ። እኔ አሁን ሄሌን ጋር ምን መሰለሽ ግን እንትኔ እንደዚህ ተናግረው ምናምን ተፍታባቸው አንበሳ ወርዶ ነው ገብቶ ይቅርታ የሚጠይቋል። እሱ ሌላ ጉዳይ ነው። እሱ ቀልድ ምናምን እሱ ችግር የለም። አይደለም ምንድን ነው ይሄ? ይገርማል። ይሄ ቢዝነሷ ነው፣ መብታቸው ነው። የግል ነገራቸውን ተያይዘው ሌባ ናችሁ እንዳይበላሹባቸው የሚፈልጉት ነው እንጂ ማለት ነው። ገባ
ይሄ እኮ ቢዝነስ እኮ ነው። እኔ የሚበላሽብኝ ነገር የለም። ምን የሚበላሽብኝ ነገር አለ ነው ያልኩት። እኔ ከሄለን ጋር ኬሚስትሪ ይጫወታለሁ። ኖ ሄለን ወርቄ አንቺ እኮ ከእሷ ጋር እንደሌሎቹ እንደነ ሙኒት እንደነ ምናምን አይደለሽም። ስለዚህ ይከራል ብዬ ነው። ሌሎቹ ይከራል ምንም ያለ ምንድነው የምትለው? እንግዲህ ከእንደገና እንትኑን ማለት ነው ክሱን ከእንደገና ይጀምሩት አይሻልም? እንትናን ማነው ስሙ አዶናይን አናግራ ማለት ነው ተያዝለት ጉዳዩ። እኔ ደግሞ በአማራ በኩል ማለት ነው ውክልና አደባባይ ተቀብዬ ማለት ነው እኔ መሬት ወርጄ አሮን እንዲያበሏት አደርጋለሁ። ከተለያየ ሀገር ማለት ነው ማን እንደሚያሸንፍ እናያለን አይሻልም? እኔ ምከሰሳለሁ እሷም ትከሰሳለች። እንዲህ ተናግራለች ምናምን ብላ ማለት ነው። ከጃንዋሪ በፊት ነው የተናገርኩት። አንቺ ደደብ ህጉ የወጣው ከጃንዋሪ 1 ላይ ነው። ይሄ ልንገርሽ ብዬ ነው። ሎዛም ተናግራለች ከሰማሽ። ለሎዛ ነው መልስ የሰጠሁት። ሙሉ ቪዲዮ ስሚ። በቁራጭ ቪዲዮ እንዳንቺ እከሰሳለሁ ምናምን ብዬ ቀዛኔን አልቀዝንም። እንደባለፈው አንቺ ቤትም እኮ ይቅርታ ጠይቂ ስትኝ አልጠይቅም ያልኩበትን ምክንያት ስለማቅ ብዬሻለሁ። ደደብ አይ እንደባለፈው ያችን ቀሚስ እንዳያስለብሱሽ ፈርቼ ነው ወርክዬ። ለብሼ ነው ቁጭ ብዬ የማወራው። ምን እንደው እጅ ሰጠሽ የትግራይ ባንድ ያለውን ቀሚስ ለብሼ ማን ይከለክለኛል? አይ ሄነ ለብሼ እንደዛ ከፈለክ ማለት ነው ያያይዙታል ብዬ ነው እንጂ ማን ይከለክለኛል? ማንም ይከለክለኝ? አይ ክሩ ሲጠነክር ዞርላለሁ። ቀሚስ ለብሰሽ እጅሽን ሰጠሽ አየሁሽ። ምንም ችግር ለእጅን ሰጥቼ ምን ብዬ ማለት ነው እስቲ አወራለሁ ከሷ ጋር። እሷ ስለተነካችብን የትግራይ ህዝብ ተነካ የሚል ካለ እናያለን። ግን ያው ምንድነው በሁለታችሁ መሀል እሷን በጣም አቀሳሳሪ ናት፣ አንቺም አቀሳሳሪ ነሽ። ኬሚስትሪ እና ሳይኮሎጂ ከባድ። እሷ በደንብ ታቀሳስር። ምን እንደምታመጣብኝ ልይ አይሻልም? ምን ታመጣብኛለች? የትኛው ቢዝነስ እንትን ሲጎል ነው? ምን ልብኝ ነው? እኔ ደግሞ አንድ ነገር ሙሉ ዱባይ እኮ ነው የወጋቻቸው። መክሰስ የሚፈልግ ሁሉ ቤተሰብ የሆነ ፈረንጅ የሆነ ጠበቃ ስላለን ውክልና ስጡኝ፣ ገንዘቡን በስነ ስርዓት ተስማሙ፣ ተደራጅታችሁ በደንብ አስከስስላችኋለሁ ነው የምላችሁ። አለቅ በቃ እሰራላችኋለሁ ጌታ ያቺ ቤቷን ሽጬ ከስሻለሁ አለች። ሽጥ ሄደች። ማናት ደግሞ እጭ ፓንቷንም ትሽጥ። ፓንት ማይላትም ፓንት ስለሌላት አይደለ እንዴ 3 ወልዳ ኢትዮጵያ የወረወረችው። እኔ እኮ አሁን ምን መሰላችሁ ጋይስ፣ ሄለንም ከባድ ናት፣ ወርቄም ከባድ ናት። እኔ ከባድ ይኸውልህ በጉራ አይደለም ወይ ደግሞ በቅላት አይደለም ወራዳ። እኔ እኮ ይኸውልሽ ከ2019 ጀምሮ ያስፈራሩሻል። ያስፈራሩሽ ሁሉ ግን የሉም። አሁን የምንተዋወቅ ይመስላችኋል? ወርቄ እኔ እኮ አሁን ወጣችሁ ከባድ ያኔ በጀዋር ከባድ ናችሁ። አይ ኩበል የጀዋርን ደግሞ ካልመዘዘች ቱበለኝ፣ ኦሮሞን እንዲህ ብላለች ብላ ካልመዘዘች ቱበለኝ። ቪዲዮ ይመጣላታል። ለምን ቁጭ ብሎ የሚቀርጿሉ? እኔ ምን ግን ሰምተነዋል እኮ እሱን እኮ ሰምተነው አይደለ? እንዲህ ነው በቃ እንጂ ማለት ነው። እስቲ በራሷ ትሟገተኝ። አትሟገታችሁ፣ ማቀሳሰር ነው ማጣል። እስቲ አንቺን ተከትሎ እኔን እውነት አንቺ እኔን አታውቁኝም። ራስሽን እንደ ፕሬዝዳንት አይተሽዋል አይደለ? እኔ በጣም ተራ ሰው ነኝ አይደለ? ተራነቴ እናያለን ማን እንትን እንደሚል ማለት ነው። ለዚህ የተናቀ ያስረግዛል። ቆልለሽ ምናምን መቆለል መብትሽ ነው። ጭቅቅት ምናምን ለምትይው ደግሞ አሁን ግን ቆይ ወርቄ እንደ ጓደኛ ላስታርቅ። ቆይ መጀመሪያ እርቅ ይውረድ። መጀመሪያ ገላሽን ታጠቢ። ክፈይልኝ፣ ውሃ የለኝም። እርቅ እንዴት ነው የሚወርደው? ወደዛ ከመሄዳችን በፊት እርቅ ምናምን የለም። ገብቷል? እስክንጫረስ ድረስ ማለት ነው። እርቅ የሚባል የለም። አንዴ ከተጀመረ መቋረጥ የለም። በሀዘኔታ ማለት ነው። በሀዘኔታ ነው የከባድ ነገር እንዳይመጣብሽ እና እባክሽን የምታጠቂያቸው ሲባል የሰማሁትን ነው ደግሞ ያልኳት። እኔ እኮ አምጥቼ ነው ያወራሁት። ሞጣም እኮ ተናግሯል። የአማራን እንትን እያጠቃሽ ነው ሲል ማለት ነው። ሌሎቹ ግን በውስጥ ያሉትን መጣውና ማለት ነው
አረ እንደዚህ አይነት ነገር የለባትም ብዬ መከራከር ሰው እኮ ነኝ። ምገርም ከዛ መጣውና እንደሚልኩላት ስለማቅ ማለት ነው ሄለን ኢንሳይደሮችሽን ፈትሺ። አንዳንዴ እኮ ቁጭ የምናረጋቸው ሰዎች የራሳቸውን የሚፈልጉትን ያስኬዱናል። ታውቃለህ? እነሱ የሚፈልጉትን አድርገው ከዛ በኋላ በአንተ ይተሳበባል። እንደዛ ብዬን የተናገርኩት እሷ ማለት ነው በጣም እንትናለች፣ በጣም አሽላላች። የሚገርምሽ ነገር ማለት ነው ጎልያድ የወደቀው በዳዊት ነው። የተናቀ ያስረግዛል። በአንድ ጠጠር ነው የወደቀው ጎልያድ፣ ስንት ህዝብ ጥሎ ማለት ነው። ግን በአንቺና በእሷ ማን ነው ጎልያድ ማን ነው ዳዊት? ለዚህ ማለት ነው ይሄን ፍቱት እናንተ። የተናቀ ያስረግዛል ሁሌ ይልሻለሁ። ምን ማለቷ ነው ግን ብለሽ አታስቢም። በጣም ትንቂያለሽ። አስረግዝሻለሁ እያልሻት ነው ጃፒ አልቻለምና? አይ አይደለም፣ የምሬን ነው የምነግራችሁ። በእኔ እንዳትወርቂ ተጠንቀቂ። በጣም በሚገርም ሰው ማለት ነው ባላሰብሽው ሰው እንዳትወርቂ ለዘላለም። ይሄ ነገር ጋይስ ምንድነው ዳዊት እንትን ጎልያድ የወደቀው በአንድ ጠጠር ነው። በተናቀ በእረኛ ዳዊት እረኛ ነበር፣ ሲታይ ተስቆበት ነበር። ገባሽ? ከኋላው ግን የነበረው ማን ነው? ኃይሌ ሰጥቶ ማን ነው? እግዚአብሔር ነው። ለዚህ ከኔ ኋላ ያለውና ሊያስኬዱኝ የሚችሉትን ሰዎች አታቂም አንቺ የምትይውን ማለት ነው። ዶክተር አብይ ደውሎልኛል እንትን ብሎልኛል። ኮተታ ለምን እንትን አይደውልልሽም? ምን አገባኝ? ደውሎልኛል አለች። ስታነጅብ ነው እንጂ ስራ ደግሞ ለሷ የሚደውልላት። ግን ሄለን ሳይኮሎጂኮ ራስ በራሷን ቻርጅ የምታደርግ እንደዚህ እኮ ናት። ስለዚህ ይሹር ወርቅዬ፣ ኧረ በእናትህ ከተያያዝን እንተላልቃለን። ችግር የለውም። ጎልግዬ ነው ማመጣልሽ። የሚበዳሽን ባለስልጣን እዛ ኢትዮጵያ ባለፈው የበዳሽን ጭምር ነው ማመጣልሽ። ቁጭ ብላ ከነሱ ጋር ምናምን እና ማለት ነው እንታወቃለን ለማለት ፈልጌ ነው። ይሄን ያልተነገርኩሽ ይገባሻል። ለቁልቢ የምትሄጂበት ሆቴል አወጣለሁ። ምን ችግር አለ? ጭራሽ ሆቴል ምናምን ታወጪ? አሁን መሸሽ በስተርዬ እኮ ለአንድ ባለስልጣን እንትን ሰጣ እኮ ነው እንጂ እኮ ወንድሟ ከአብይ ጋር ነበር። ወንድሟ አይደለም ደግሞ የሆነ ሌባ አውጣዋለሁ። እሱንም በፊት የምትተማመነው በሱ ነበር። ከዛ አብይ አባረረው። እንትና ሊያሾ የምታስፈራራበት የነበረው ማለት ነው። ወንድሜ ባለስልጣን ምንም ወንድሙ አይደለም፣ የሚበዳ ሰውዬ ነበር። ከዛ በኋላ አረ በወርቅዬ ምን ነው መስማ በሙስና ተባሯል። አብይ ጋር እውነት ተባሯል። ቆይ አሁን ወርቄ በቃ እውነት ጦርነቱ ሊጀምር ነው ወይስ? ምክንያቱ ምን መሰለሽ፣ አንደኛ ሄለን ሳይኮሎጂ አሁን ስሞክ አላት፣ በጎች አሏት። አሁን ጃፒ ቡላላና አያጅቦን እኮ ታውቂያለሽ፣ እንትን አረገቻቸው፣ ቅምጥ አረገቻቸው እኮ የሄለን ወይዘሮ አረገቻቸው። አይተሻል ወይ? ተለፍ ማለት ኧረ ይቅርብ። አያጅቦን ጃፒን ቡላላን እኮ ባታለው ቡላላ አይደለም መንግስት ይምጣልኩ ከሷ የወጣውን ቀጥ ብዬ መልስላታለሁ፣ በመመልስበት ማለት ነው። እሷም ትመልስልኛል። በቃ አለቀ። ኬሚስትሪ ብላለች። እሷ ባለስልጣን ሁሉ ምናምን ነው እንትኗ ያጫወተችው ባለስልጣን ምናምን ትላል። ያውም የአብይ ጎንድ ምናምን ያለው እንዴት ልጅ ከባድ ናታ። ታዲያ ሰውዬው ለራሱም አሁን እኮ አይሆንም እኮ አባሮታል እኮ አብይ በሙስና ምንድነው በሙስና ተባሯል። ሰውዬው ተባሯል። አብይ አውጥቷሽ ቀንጥሮ ጣለው እና ቻባር ማለት ነው። ምን ቻፓለው? እስቲ ለማን የኛ ሰው እኮ ነው። ተይው፣ እሱን ለኛ ተው። ግን ወርቅዬ ስላልሰማው ቅድም ያሰማሽን ብቻ ነው። አሁን ሄለን በባለፈው ስለ ከጃፒ ጋር ተጣልታ ስትናገር ምናምን ሰምቻለሁ። ከዛ
ምንድነው ብዬሽ እኔ ብንደው መከርኩት እባክህን ተጋቧል ሄደ ጥሩ ስለማይመጣ ማለት ነው። ከኔ ጋር ኬሚስትሪ ምናምን ላልሹ ኬሚስትሪ መጫወት እፈልጋለሁ፣ እጫወታለሁ። እናንተ አሁን እንደዚህ ጅምሩ እንዴት ነው እንትን ግቢበት እንሄድበታለን። ወርቅዬ በቃ እንሄድበታለን ተብዬ ጋር በጃፒስ ሄለንን ስለመረጠ ቀንታን ይላሉ። ኖ አይደለም። እኔ ጃፒን የታውቀዋለሁ እንደናንተ ሚዲያ ላይ ነው የማውቀው። ከጃፒ ጋር ምን ያገናኘኛል? እስኪ አይ ችግሩ አይደለም ፓስተርዬ። በእርግጥ እሱም የሆነ አናዶኛል። መጀመሪያ ወርቅዬ ላይ ነበረ ወርቅዬ አይሰውነት እያለ በተስራት ያጂ በእድሜ ማን መጣጣው እኔ እንደዚህ ያለስተዋል። ወርቄ ታስታውሻለሽ? ግን ከ3 ወር ከ4 ወር በፊት እያወራን ነገር እና የሚመቸኝ ማን ነው ጃፒ ነው የሚመቸኝ እዚህ ሶሻል ሚዲያ ላይ ብለሽ ነበር ታስታውሻለሽ? አረጋላሉ አሁን እኔ እመለሳለሁ ጃፒና ሄለን እየዳለሱ ቺርስ ሁለቱም ኩባያ ይዘው ሌሊቱን ሙሉ እኔ በማልኩም በእንደዚህ አታለልኩት የኔና እንደውም ጃፒ ከሷ ጋር እንዲሆን በጣም ፍላጎቴ ነው። ለምን ብትል ማለት ነው አንደኛ የሆነ የሚደብር አረጋጋችሁ እኮ አይደለም። ምን እንደሆነ ታውቃለህ? የሚደብር ሙድ ነበርና ማለት ነው። የሆነ ሰው ገባ እንዲሰደብ የማልፈልጋቸው ሰዎች አሉ። ሀቅ ፒስ እንዲፈጥሩ የፈለኩት ሰዎችና ፒስ ፈጠረች አይደል? እፎይ ተመስገን አለ። ወደ ጸብ ምንም እንትን አያዋጣማ። ገባ በየሰከንዱ ዝም ብሎ ያሽካካል። እኔ ምን አድርጋቸው ሆናለሁ? ለምንድን ነው ግን አንተ የግል ጉዳይ አይደለም። እኔ ምንም ችግር እመጣና ስሚ ይሰራው ጃፒን መሸለም አለበት። እግዚአብሔርን አንደኛ ስሚ ይሄ የአማራ እንትኖችን ማለት ከመስደብ አወጣት። እኔ እኮ ጥያቄ ይኸውልህ እዮዳ ጥያቄ እኮ የሆነ ነገርማ እንዴ ስሚ ስመለስ ጠፍቼ ስመለስ ጃፒ ብርጭቆ ይዞ ቺርስ ምናምን እያለ ይላል በኢየሱስ ስም። ከታች ደግሞ ቡላላና ጃፒ ባሎ ከታች ያጨበጭባል። እንዴ አራቱ አሁን ጌም እየተጫወቱ ነው የማገኛቸው እና እኔ ሚዜ ሆነዋል። ቡላላና አያጅቡን ለነገሩ እኔ የምፈራው አሁን ብጠፋ ስመለስ አንቺን አስተናጋጅ አድርጋ ለጃፒና ለሱ መጠጥ እየቀዳሽ እንዳላገኝሽ ፈርቼ ነው ወርቅዬ። እኔ ማለት ነው ለሷ እውነት እንደዚህ ካስብክ ማለት ነው እሷ የምንድን ያለች የታምራት ገለታ ምንድን ያለች የቡና ድፍድፍና ይዛ የምትዞር በአናቷ ያለችኝ አይደለ? እግዚአብሔርን ነው የምልህ በአናቷ ፓንቷን እንድትለብስ አረጋታለሁ። በእልክ ሄድኩ ማለት ነው። እንዴ ፓንት የለኝም አለችው እኮ ለጃፒ አልሰማሽም? የጃፒንም ቢሆን ማለት ነው እንድትለብስ አረጋታለሁ። የጃፒንም ቢሆን ተደራጅቶ ጃፒ ፓንት አይደለም ሱሪ የለውም ለመጠጥ አወጣው። ክርስቶስን ተደራጅቶ እንደዚህ አደረጉኝ ብላ እናንተ ካለቀሰች ማለት ነው። እኔ ግን ይኸውልሽ ወርቄ ታውቂያለሽ፣ አይኖ በብዙ ጉዳይ እሱ ተውት ኖን ቆይ እኔ አይቻለሁ። ብዙዎች ተነስተውብሽ ቤታቸውን ሁሉ እንሸጣለን አገር እንለውጣለን ያሉ ሰዎች ሲፈረጥጡ አይቻለሁ። እሷ ደግሞ እንደዚህ ሸንታባቸው ተመልሰው ድገሚን ብለው አንበሳ እያወረዱ ድገሚን ሲሉ አይቻለሁ። ለዚህ በቃ ሁለታችንም እንግዲህ እንሞካከራለን። አይ ግን ለምን ይሄ ሁሉ አመታት አብራችሁ በተለይ ኖ አንዳንዴ ማለት ነው ሰውን በጣም እንትን ስትለው ማለት ነው ንቀቱ በጣም በቃ ከኔ በላይ ሰው የለም እኔ ብቻ ነኝ እናንተ ምንም አይደላችሁም ለሚል ማለት ነው። ገባ ምንድነው የተደረገው? ለጎልያድ ማን የመጣው? ዳዊት ነው የመጣው። ዳዊት እረኛ ነው ሲታይ በጣም የሚናቅ ሰው ያልገመተው በአንድ ጠጠር ነው ግን የጣለው ጎልያድን። በጣም ጎልያድ ነኝ አለች እና ማለት ነው እኔ እስቲ የተናኩት ልግጠማትና በምድርም በሚዲያ ላይም እሷ በሚዲያ ላይ ለፍልፋ ሌሊቱን በሙሉ ለፍልፋ ማለት ነው በተግባር እኔ አሳያታለሁ። ምንድነው ሁለታችንም ዩሮፕ ነው የምንኖረው። የዚህን ሁሉ ሰዎች ማለት ነው በየሀገሩ ያሉትን ጎልያድ ናት እያልሽ ነው። ገደል ከተሻለሁ ከፈለኩኝ ጎልያድነቱን አምነሻል። አሁን አንቺ እንደ ዳዊት በአምላክሽ ተማምነሽ ልትገጥሚያት ነው።
ወርቅ ምክንያቱም ጎልያድ እንደሆነች እንትን ብለሻል። ግን ዋናው አንቺ በራስሽ ተማምነሽ ሳይሆን በአምላክሽ ተማምነሽ ልትገጥሚያት ነው። በቃ ከአምላክ በላይ ምን አለ? አምላኬ ደግሞ ማን እንደሆነ በኋላ ላይ ይገለጥላችኋል። አንቺም ከኋላ የሚመሩሽ ሰዎች እኔም ከኋላ የሚመሩኝን አስቀምጬ ማለት ነው። አንቺ በእንትን ትተማመኛለሽ፣ የኔም ደግሞ ኃይል እንዳላቸው እንታያለን፣ እንመዛለን። አሁን እዚህ ጋር ታውቂያለሽ የእሷ እንትኖች በስተዋል ወርቄ። እኔ ራሱ እዚህ ጋር በኮመንት ታጠረገረጉት አይደለም የኔ ቆንጆ የኔ ጌታ፣ በተግባር ጨዋታው እሺ፣ በበዛ አይደለም። ሄለን እኮ ላይቭ ላይ እኮ ስትሸናባቸው አይቻቸው እንዲህ ሲጠጡ አይቻለሁ። ይጣፍጣል። ስሚ ከሻርክ ጋር ተገለባብጬ ተፍቼበት የመጣሁበት ነው። ቡድ ልንገርህ ልንገርህ እግዚአብሔርን በጣም በእልህ ከሄድን ክርስቶስን ነው የምልህ፣ ባላሰበችው ሰው ነው የምትጠፋው። በጣም ለዛ ነው የነገርኳት። ግን እሷ ትምህርቱን ሳይሆን ማለት እንዳንቺ ቆሻሻ ማይንድ ምናምን የኔ ማይንድ ይሻላል ካንቺ። አንቺ ለብር ብለሽ እኮ ማለት ነው ጠገብኩ እንኳን ማትይ ጅብ አውሬ ነሽ እኮ አንቺ ከርሳ። አላየሽም እንዴ ጉቺ ራሷ 2000 ዩሮ ልካ በእንትና እኮ ነው ተንገብግባ አደባባይ ወጣው ይላሉ። ለካ በውስጥ ብር እያስገቡ ነበር የሚለምኑት። እና እንዴ 10 ሺህ አስገብቻለሁ 20 ሺህ አስገብቻለሁ ሄሉዬ ይበቃል ለታምጣቅ መሰለክ እንዴ? በጣም እኮ እንትን ኤጎይስት እኮ ናት ሄለን እኮ። እውነቴን ነው የምነግርህ፣ ስለምታስቀኝ ምን ስለምትለኝ እንጂ እታዘባታለሁ እኮ። በጣም ኤጎይስት አውሬ ናት። ለገንዘብ ማታረገው ነገር በልታ ደግሞ ማለት ነው ተደረገብልኝ ብላ እንትን ትላለች እንዴ? አትልም። ጀመርሽው እንዴ? ምን ነው በስሜት ነው ሄድሽባት እኮ እንዴ? ሀቅ የራሷን ባህሪ አታውቅም። እኔ እኮ ሼመኛ ነኝ ትላለች። ሼመኛማ እንዳልሆንሽ እኮ አይናውጣ እንደዚህ ጎልጉለሽ እንደበላሽ እኮ አየን እኮ። አይ ትናገራለች እኮ መጣ። እኔ እኮ ሼም የለኝም በልጅ ትላለች። አየን እኮ ዘረፋ ታይዛ ነበር እኮ ወደው አስቆማት እንጂ የማፊያ እንትን በቃኝም አትል። አይ ግን አሪፍ ነበር። ትንሽ ዱባዮችን በተለይ ያመላለሳቸው በደንብ ስታመላለስ እሱ ብቻ ሳይሆን ማለት ያቺ ምስኪን ሳራ የምትባለው ማለት ነው ከአማራ ልጆች ጋር ስለቀረበች የአማራ ባለሀብቶች እሷን ስለቀረቡ ብቻ ነው ጸቧ። ይሄን ታውቃል። ይሄን ደግሞ የሚያሰራት ከኋላ ሌላ ሰው አለ፣ ስም አልጠራም። የትግራይ ልጆች አትቀጥርም፣ እንዲያታረግም በትግሬነቷ ታፍራለች። አሁን ዛሬ አንቺ ከየት መተሽ ለትግራይ አዝነሽ እከካ? እነሱ በሚጨፈጨፉ ሰዓት አንቺ ዶክተር አብይን አዝለሽ ዞር ያልነበር እንዴ? ማነካካት እዚህ ጋር አይደለም። ቪዲዮ ያወጣ አሳያቸዋለሁ። አሁን አንቺ ልሷን ከትግሬዎች ጋር ልታነካኪ ነው? ጌታን ነው የምልህ። አዜብ ጓደኛዬ ናት፣ የመለስ ሚስት ማለት ነው። ገብታን የተናገረችው እዚህ ጋር አምጥቼ የያዘችውን ቪዲዮ አሳይላቸዋለሁ። እንዴት ያለሽ ብላኝ ማለት ነው። እንደ እናንተ ሰዎች ግን ምንድነው ከነዚህ ታዋቂዎች ጋር ከአዜብ ጋር ጓደኛ ነሽ? እቺ ቢሊነር በፊት እንትን በእኔ ነኝ እንጂ እኔ እንትን ግራንድ ፍሬ ምናምን አብረን እንስራ ብላኝ እንትን በጣም ጥሩ ሰው ናት አዜብ መለሰ። አረ ምናምን እስኪ ነይና እስኪ ለቀቅ አድርጊ በያት። ከያዘችው 3 ቢሊዮን ዶላር እሷ እንደዚህ አትወድም እኮ በስራ ነው የምታምነው። ያኔ አይ ሪል ስቴት ፊት ለፊት ምናምን ግራንድ ፍሬ አለ አይደል? እንደዛ ምናምን ማለት ነው። እዛ ውስጥ ራሱ ብገባ ኖር አልወጣም ነበር። እና እሷ እንትን ታሰራ ነበር። ግራንድ ፍሬ የሚባል እንትን አለ እና ማለት ነው። እሷ ለካ ምታይ አልመሰለኝም። እንዴት ለሷ እንደዚህ ትግሬ ምናምን ብለሽ ትከራከሪያለሽ? በዛ ሰዓት እኮ እንደዚህ ብላ ነበር። አንቺ እኛ ምናምን እንደዚህ እንትን ስንል ድምጽ ስንሆን አለችኝ። ስትነግረኝ የምርሽ ነው አልኳት። አዎ እስቲ ቪዲዮ ላክልኝ አልኳት። ላከችልኝ። አዜብ ናት ሁሉ የምታወራሽ እንዴት ታያለች? አዎ እንዴ ምንድነው ታውቃለች? ምንድነው የምትለው? አራዳ እኮ ናት አዜብ። ምንድነው የምትለው? ጀለስሽ ነበረች በፊት ነበረች፣ አሁን ግን አይደለችም። አሁን ብዙ አንገናኝ። በፊት ማለት ላይክ ምን ያህል ጊዜ
ከብዙ ሰው ጋር እገናኛለሁ በቢዝነስ። ምን ያህል ጊዜ በፊት ስትይ? በፊት ነው ምን ለተወሰነ ጊዜ። ፀሐይ ሪል ስቴትን ታውቀዋለህ? የእሷ ነው ታውቃለህ? የነበረው መጀመሪያ አሁን ቻይኖች መሰለኝ የገዙት። እሷ ናት መጀመሪያ ያሰራችው እና እዛ ላይ ቤት ምናምን እንዲገዛ ያው ባለቤቴ ማለት ነው ያኔ ቢዝነስ ምናምን ስለነበረ እንደዛ ምናምን በዛ ነው ማገኛቸው እንጂ ይሄን ያለ ጓደኛ ምናምን እኮ አይደለንም። እንዴት ነው ከኔ ጋር ጓደኛ የምትሆን? ግን በቢዝነስ የምታገኛቸው ሰዎች አንዳንዴ ወዳጅ ሆነ አታውቅም። ምንድን ነው የምትለው? የመለስ ዜናዊ ባለቤት ቀዳማዊት እመቤት የነበረችው ወይዘሮ አዜብ ምን ሆነ ነው? ስራ ትሰራለች እኮ አዜብ እኮ እንደዚህ እናንተ እንደምታወሯት እኮ አይደለችም። በጣም እኮ ምርጥ ሰው እኮ ናት። ከባድ ባለስልጣን ነው የምታውቁት እናንተ። ኖ ማወቅ አይደለም፣ የሴቶች ጉዳይ ላይ ትሰራለች እንዴ? የለን እኮ እንትን ማናት ሀዚም መለስ እኮ እንደዚህ እናንተ እንትን እንደምትሉት አይደለም። አሁን ላይ ነው የጠፋችሁ እንጂ እኮ በፊት ትሰራለች እኮ። በኢትዮጵያ ከአላሙዲን ቀጥል ቢሊዮነር እሷ ናት። ታውቂያለሽ? ሀብታም አንተ ግራን ፍሪ ማለት ነው። የግራን ፍሪ የመጀመሪያ ግሩፕ ማን ነው ብለህ ጠይቅ። ደደቦች ስለሆኑ ሁሉም እኔ ነኝ ነው የሚለው እንጂ እሷ ናት ከገበሬዎች ላይ እየተረከበች ማለት ነው። በእንትን አደራጅታ በጣም ጎበዝ ናት። ሀዜም እና ስለ ሄለን ሳይኮሎጂ እሷ ቪዲዮ ላከችልሽ? እግዚአብሔርን እኔ ለሄለን ስከራከር ማለት ነው ምንድን ነው የምትይው አለችኝ። ከዛ በኋላ ምንድን ነው ስላት በዛ እኮ በጦርነቱ ጊዜ እሷ አንደኛ ጠላት ናት አለችኝ። አዜብ እኮ አማራ ናት አይደል? ኧረ እኔ አላውቅም፣ ትግሬ መሆኗን እኔ የማውቀው። ኧረ አማራ ናት አዜብ፣ የመለስ ዜናዊ ባለቤት። እኔ አላውቅም፣ ገርማለኝ። እኔ ትግረኛ ስታወራ ብቻ ነው የማውቃት። ለዚህ ትግሬ ነው የምትመስለኝ እንዴ? ትግረኛ ወራው ሁሉ ትግሬ ነው። አሁን ለምሳሌ ሄለን ሳይኮሎጂ ኦሮምኛ ነው የምታወራው። አዜብ ኧረ አማራ ናት አዜብ እኮ ወልቃይት አማራ ናት። የመለስ ዜናዊ በሚስት የአብይ አህመድ አማራ ናት። አማራ ድብን ያለች እውነት ሙሉ አማራ ናት። ጠይቂያት እንደ ራሱ የአብይ አህመድ ሚስት አማራ ናት። አይመስለኝም። ለምን ብትል ማለት ነው በተጋሩነቷ እሷ እንትን አትልም። የማንን ቆናት አዜብ ነገር ልንገር እኔ አዜብን ማለት ነው በደንብ እንትን ስላት ትግሬነቷን በጣም ትወዳለች። ከዛ በተረፈው የሌላውንም ብሔር ታከብራለች። አረ ጎንደሬ ናት። በቃ እንግዲህ ቱን አላውቅም። እንደ አጣቂም እንደ ባለስልጣን ስትሆኝ ከጎንደር እኮ ነው ሴት ሚስት የምትወስጂው። ያምሻል እንደ አብይም ከጎንደር ነው የወሰደው። ሀዜብ ምን እንትን ውስጥ እኮ ነበረች አይደለ? ትግል ውስጥ እኮ ነበረች እኮ በ1983 ኮሎኔል ደመቀ ዘውድም እኮ ትግል ላይ ነበር። የወያኔ ወታደር ነበር ማለት ነው። በዛ እኮ ብዙዎች እኮ እንደዛ ብሎ ነገር እኮ የለም። ነሽ አይደለሽም ምናምን አልልም፣ ግን በቃ ትግረኛ። አሁን ለምሳሌ ሄለን ሳይኮሎጂ ኦሮምኛ በደንብ ትችላለች። ኦሮሞ አይደለች በደንብ ትችላለች። እሱን እንኳን ተው፣ የእሷ እንኳን ሿሿ ነው። ሄለን ኦሮምኛ ስታወራ ስትሰማ ትስቃለህ። እዛ አካባቢ ከኖርክ ጉቺም ትችላለች። ጉቺ ኦሮሞ ናት እኮ ጉቺም ትችላለች ልልፈልግ። ጉቺ ኦሮሞ ናት ትችላለች። የወልቃይት አማራ የሚባል አለ እንዴ? ወልቃይት ትግሬ መስለኝ ነው። ኧረ ጎንደሬ ናቸው። ወልቃይት እኮ ጎንደሬ እኮ ነው። ወልቃይት ጠገዴ እኮ ጎንደር ነው። እኛ አገባንም። እኛ ዘር ቆጠራ ላይ ሀዜብ መለሰን ማቃት ነው። ገርሞኝ ነው እንጂ እንደዚህ ስለ እንትን የባለቤቶቿን ማህበር እንትን ኦኬ ተረዳው። ግን በጣም ገርሞኝ እኮ ነው ስለ ሄለን ሳይኮሎጂ። እሷ በዚህ ትግረኛ ቲክቶክ አላት ማለት ነው። አሁን ቲክቶክ ላይ ብቅ ብላለች አትልም። አሁን አትልም፣ ግን በፊት ታያለች። አንዳንዴ ታያለች። ሰው እኮ ይልክላታል። ምን ሆነ ነው አንተ ደግሞ እንዴ? ምን ስንት አቃጣሪ አለ ለመሰለሽ። እህቷን በደንብ አውቃታለሁ ዲሲ ያለችው እና ለዛ ገባን። ሆነም ቀረ ማለት ነው። እሷ አንድ ነገር ልንገር እንትን ስትል አታዳለም ሳያት፣ ግን ለትግራይ ህዝብም እንትን አላት፣ ፊሊንግ አላት። እንደ ኦፍኮርስ ይኖራታል እንዴ ባላ ልጆቿ እንዴ ያልተደረገውን ተደረገ ተብሎ በእነሱ አይደል እንደሚወቀሰው። ለዚህ ማለት ነው ትታዘባለች። ግን ሄለን በጣም መጥፎ ነገር ተናግራለች በዛ ትግራይ በህዝብ ላይ። ኧረ በእናትህ ቪዲዮን ብትሰማው ጉር ነው። አሁን ሰበሰብኩኝ ያኔ ከአብይ ጎን ቆማ ማለት ነው።
አብይ ጎን ቆማ እነሱ እንደዛ እኔ እንኳን በዛ ሰዓት ማለት ነው በቃ ለምን የትግራይ ልጆች ይበደላሉ ብዬ በጣም ብዙ ነገር አጥቻለሁ አይደለ ማለት ነው። እሷ በዛ ሰዓት አብይን ስታገባ ገባ ቬሎ ለብሳ እንትን ስትል እያንዳንዱ ማለት ነው እሰይ ይበላቸው። የቬሎን ቪዲዮ ግን እፈልገዋለሁ። ለምን እነዚህ ሌቦች ለመከላከያ ወደ 100 ነው ወደ 200 ምናምን ሺህ አሰባስባ ስትልክ ታዲያ የትግራይን ህዝብ በሉልኝ አይደል እንዴ? አንደኛ እኮ አስገዳይ እንደውም እሷ ናት። እናውጣ እንዴ ብዬሻለሁ። ደግሞ እኔ እኮ ሄለን ሁሉን በቃ ብሔርና ሃይማኖት ሳትለይ የምታጥረግርግ ነው መስለኝ። የወደቅ ከመሰላት እሷ እዛው ጭፍጭፍ ነው የምታረግ ቢዝነስ ከተገኘብህ እና ለማን ነው እንትን ስታዋጣ የነበረው ገንዘብ ስታዋጣ እነዚህ ብሔርተኞች ለምን ተጠቃለ ብሔርተኞችን ነበር የምታሳድደው አማራ ጋር ሆኜ ብላ ማለት ነው። ግን ስታስጠቃ የነበረው ትግሬን ነው። ለዚህ እናውራ ከተባለ እንመዛለን። አለቀ። አንቺም ከመዘሽ እኔም እመዛለሁ። ለዛውም ያንቺ ደግሞ በከባዱ በችግራቸው ሰዓት መግቢያ ባጡ ሰዓት ሄለን ሳይኮሎጂ እንደምናወራው ብሔርና ዘርን መርጣ እንትን ታደርጋለች። ግራ ገባኝ እኮ ወርቅዬ። እንዲህ እንደኛ በጅል ማለት ነፊት አትመጣ ገብቷል። በቃ ከዶክተር አብይ ጎን ነኝ ብላ ማለት ነው በደንብ ወጥራ ስትሰራና ማለት ነው ከመከላከያ ጎን ነኝ ብላ እያንዳንዱ ነገር ለመከላከያም የላከችውን ብር ሁሉ ማለት ነው ላውጣልሽ እንዴ ስላት ነበር እኮ ያኔ ገባ። ለዚህ እጇ አለበታ። ታዲያ ምን እኔን ብቻ ትይኛለሽ? ያንቺ አልታወቀሽም ብያት ነው። ለምን መሰል አንዳንዴ ሰው እንዲህ ካልነገርኩ አይታወቀው። እንደዛ ከሆነ አማራንም ትግሬንም ኦሮሞንም የምታሳድድ ከሆነ በቃ ዝም ብላ ሜቢ ያለ አሁን አማራንም የምታሳድደው ለምን እንደሆነ ታውቃለህ? የወደቃችሁ ስለመሰላት አንድ በል። ሁለተኛ ደግሞ ጋሽ ወርቁ ስላጠቋት አለቀ። በተረፈው ደግሞ ጂጂን ስላጠቋት ማለት በሬናት እንደ አማራ አዝና ሳይሆን ምን አይነት ባህሪ ያላቸው መሰለ እዚህ ሚዲያ ላይ አይተህ ከሆነ ማለት ነው እነሱ በግል ጉዳይ ተጠላልቶ ና አብረኸኝ ጥላ ይሉሃል። ገባ። አሁን ጂጂ በዛ ሰዓት የመሰላትን ትግል ላይ ነበረች። ጠምዳ ያዘቻት ማለት ኦሮሞች ራሱን ከፍ ስለሆኑ እንጂ ማለት ነው ጠምዳ ያዘቻት ማለት ነው። በኦሮሞ ትግል ነው አይደል? ሻምፓኝ እያለች ሴጋውንም ጠምዳ ነው ያዘችው። ይኸውልህ በወንድሞቼ ላይ ምናምን ካልኩ ማለት ነው ዛሬ ታዲያ ሲጎልብኝ ወንድሞቼን መግደል አለብን? ገባ። አሁን ከአማራ የሚወጣላት ገንዘብም የለም። አንደኛም አጠቋት፣ ቆሌዋን ገፈፈላት። እግዚአብሔር ይስጠው። እንደውም እግዚአብሔር ይስጥክ። ቆሌዋን ገፈፍ ነው ያደርገው። ገፈፍ ሲያደርግላት የኔ እናት አናታችን ላይ ወጣች። አናታችን ላይ ማለት ነው። ትቀልዳላችሁ እንዴ? አሁን ነገ እንትን ተርዚና መስመሪያ ነው የምታረግሽ። ምን ተርዚና? አሁን አሽወርቁ እኮ ተርዚናዋን ሁሉ ነው እኮ እንዴ። የዛ ጊዜ ማሳዘነችኝ። እንደው ከባላ ሀብታም ጋር ተጋጭቼ ብላ 2 ሳምንት 3 ሳምንት አለቃቀሰች። ዞርና ነው ታርቀናል አለች። ደግሞ ግራ ይገባኛል። የሱ ታረቁ ለምን ትሳደባለች? ተይ ይቅር ከእንደገና እንዳይመጣ ብዬ በተናገርኩት እንዴ በተናገርኩት አይደል እንዴ? አሁን ስድብ ይሄ ጃፒ የሚባል እኮ ነው። እኛ እኮ ወርቅዬ እኔ እኮ አዝኜ እኮ ነው ምክር መስጠቴ እኮ ነው በእኔ ቤት። ከዛ ምክር ነው የሰጠችው አልነበርሽም? እኔ መሰለሽ በኋላ ከእንደገና ግን ምክር ሰጥታለች። ቆይ ልመስክር ወርቅዬ፣ ምክር ሰጥታለች። ያውም ስራ ልትሄድ ቸኩላ እያወራን ነበር ከኛ ጋር። ምክር ነው ሰጠችው። ተጠንቀቂ ብላ አንድ እህት ምክር ሰጠች። ግን ደግሞ ቻፒን ደግሞ ትንሽ ወይኔ ደረቱ እኮ ውይ እዛ ላይ ትንቀባለለ ሴት እያለች ወርቅዬ እኔ ቲማቲም ነው ታውቂያለሽ። ወዴ ቢንቢ የነደፈው ደረት ምናምን አንዳንድ ገጥም የምትፈልጉ አንዳንድ ቁጥር ጻፉ።
አይ ወርቅዬ ቆይ አታስቀይሽ። እኔና ኩኩ ወይኔ እውነት ደረቱ አታስቀይሽ። ነው ውጪ እስቲ ጻፉ ቶሎ በሉ እንቅልፌ መጥቷል። ታጥበሽ ነይ ብላለች ፓስተር። የእጁ ራሱ ሲያምር እንዳለ ያኔ እናያለን። ምንም አታስቡ። ገባችሁ? ከዱባይ እስከ አሜሪካ ድረስ ማለት ነው የተጠቀምሽውን ጭምር ማለት ነው። በሄለን የተቸገራችሁ በሄለን የምትጠቁ እጠቃለሁ ብላችሁ የምትፈሩ ካላችሁ ማለት ነው እኔን አናግሩኝ። እቺ ፍርሃት ነው። አሁን እንትን መጠየቅ ጀመርሽ። ህዝብ ምናምን ሆኖ እኔ ጋር ቆሙ ምናምን የለም። ከገጠምን ይኸውልሽ አንድ ለአንድ ነው ማየት። እቺ ደግሞ አማራ አትበይ። አልወደቅንም። መቼም አያርቅም አማራ። ኧረ ወይ ኧረ ወርቅ አጨብርብሽም። አሁን ጆከር ይሰድብሻል። ነገር አይሰድበኝም። ጆከር አይሰድበኝም። እንደማይሰድብኝ እርግጠኛ ነኝ። እንደውም ሳይኮሎጂ እና ኬሚስትሪ ግን ተመችቶኛል ጋይስ። ለምን እንደው ታውቃላችሁ? አሁን እዚህ እየቀመመች ነው ኬሚስትሪ። አሁን በእኛ ላይ እኮ ነገ የምትሞክረውን መድኃኒት እየቀመመች ነው፣ እየሞከረች ነው። እናስታርቃቸው ወይ ጉድ። አይ ግን ፓስተርዬ ከጀመሩ ተጣላንም እኮ ወርቅዬ ከጀመራችሁ ነካክተሽ አትታይ፣ በደንብ ይጅበት። ከጀመራችሁ ጀምሩት ጦርነቱን በኃይለኛው። ለምን የእናንተ የኢራንና የአሜሪካ ጦርነት ነው፣ ዝም ብሎ ተራ አይደለም። ኢትዮጵያ ባስደርገኝ አንተ። ኧረ ይሄ ለምንድን ነው አንተ ወደኋላ እንዳፈገፍግ የምታረገው? አልሸባብና የአልካይዳ ነው የሚሆነው። ሁለቱም ውጡ፣ በቃ ውጡ፣ እዛው ቤታቸው ወርቄ። አይ ወርቄዬ ቆይ ሰብስክራይብ አስደርገኝ። እሷ በዩቱብ ትሸቅልብኛለች፣ እኔም እሸቅልባታለሁ። እግዚአብሔር ወርቄን ሰብስክራይብ አድርጉ። በቃ ሰብስክራይብ አድርጉኝ። ስለዚህ ሁለት መልስም ለምን መለሰችልኝ ታዲያ? እኔ ምክር ነው የሰጧት። ምን አባቷ በጣም ታቁኛላችሁ አለች። እናቅሻለን ብዬ እየነገርኳት እኮ ነው። ወርቅዬ ሁለት ስልክ አዘጋጂና አንዱን በዩቲዩብ አንደኛውን በቲክቶክ አለኝ። ይኸውልሽ ሁለት ስልክ አለኝ። ሰብስክራይብ አድርጉኝ፣ እናረጋለን። ፖፕሌር ቪአይፒ ነው የምትቀመጠው እኔ ቤት ማለት ነው። ትገባለህ፣ ቁጭ ትላለህ፣ ሚውት ታረጋለህ። አንዳንዶች አሽቃባጮችን ማለት የእሷ ዋና የሚባሉት ሚውት ታረጋለህ። ቁጭ ብሎ ይከታተላሉ። አለቀ። ከዛ በተረፈው ታርቀሽ ትመጫለሽ ላልኮ ማለት ነው። ከጀመርኩ መቼም አልታረቅም። አታቀኝም እከካ። አይ ከጂጂም ጋር እንደዛ ነበራችሁና አንድ ቀን ደግሞ ታርቃችሁ አየኋችሁ ብዬ እኮ ነው። ከጂጂ ጋር በምንድን ነው? እኔና ጂጂ እኮ በራሳችን የተጣላ ነው እንጂ በእንትን አይደለም። እና አይ ግን እዛ ቦታ እኮ እንትን ነሽ እኔም ማለት ነው ፑሽንግ የሚያደርግ ወንበር እኮ አለሽ። ግን እዛ ፓርላመንት ወንበር አለሽ እኮ ይችላል። ገብቷል። የሚወረወርም ካለ ቦምብም ከሆነ ገዝቶ የሚያቀብለኝ ሊኖር ይችላል። እሷም እንደዛው። ከዛ የማን እንደሚያሽ ቪአይፒ ፓስ እኮ አለሽ። እዛ ፓርላመንት ወንበር እኮ አለሽ እሷ ቤት ውስጥ። እና ነው እንዴት ነው ይሄ ነገር? አንተ ተፈተፈተች ለሳዝኝ ማለት ነው። ከሁለት እንትንሽ መብት የመታሰር መብትሽ ሳይነሳ ነው። አረ ተነስቶ እንዴ ሆ እኔ ምክር በሰጠት ገላሽን ታጠቢ አለችኝ። ጨቅቅታም በቃ በቀላ ብቻ ነው ንጽህና። በእነሱ ቤት በቀላ ነው። እኔ ጠይም ነኝ፣ እኔ ቆንጆ እንደዛ አለችሽ? ኧረ ያላለችኝ ምን አለ? ቆይ በደንብ ፈልገ ስመው። እኔ አሁን ደግሜ ስሰማ የባሰበሳጫለሁ ብዬ ነው፣ ደሜ ከፍ ይላል ብዬ ነው። ያው ደሜ ስለሄደ እየተጠነቀቅኩ ይሻላል። ላይ ጠቆር ያሉ ሰዎች ላይ እንትን ማለት ይሆናልኝ። አንዴ ታዲያ ንቀቷ እንዴ እሷ እንደሆነ ከልጅነቷ ጀምላ እርድ በልታኔ ያደገችው። ለዛ ነው ቢጫ የሆነችው። እና አይ ኖ እንደሱ ሳይሆን ማለት ነው። ቢጫ ሆኖ ካልሆነ ማለት ነው ምን እንደሆነ ታውቃለህ? አንደኛ ለጠይሞች ራሱ ያላት ንቀት በቀላ አይደለም። ንጽህና ገላይን ታጥቤ ገባለሁ። ገላይን ስታጠብም አሳያቸዋለሁ። ታጥቤ ገባለሁ። ያኔ ደግሞ ምን እንደምትለኝ እናያለን። አይባልም ታጠቢ አይባልም። ሴት ልጅ እንዴ አስገርምህ ሴት ልጁና ሌላ ሴት ልጅ እንደዛ ካለች ጥሩ አይደለም። ሲጀመር የየመን ዲቃላ ስለሆነች ነው የቀላችሁ። ሌላ ምን አለ? እናቷ የመን ያለ እናምጣ ወርቄ ኢሮፕ እያለች ኢትዮጵያ ያለ እንኳን ጽድት ጸዴ ነው። አረ እንደዛ አይባልም። ገላ ታጠቢ ምናምን ሲዘን ንቀቷ
የጠቆረ ቤት የጠቆረ ወይ ደግሞ ጭቅቅታም ነው። ከባድ ነው። እንደነሱ እኔ እንትን መቀባት ይሄ አፍሪካኖች የሚቀቡትን መቀባት የሚያቅተኝ መሰላት እንዴ? ጅል የሚያቀለው ኧረ እኔ መሰለ ቼኮሌት ከለርሽን አርፈሽ ተቀመጪ ወርቅዬ። ከበደ ያብስራ ነው። አዎ የዩቲዩብ ስሜ ከበደ ያብስራ ነው። ያው እዚህ ላይ አለ። አሁን ሰብስክራይብ ያደረጋችሁኝ ገብታችሁኝ ታወሩኛላችሁ። አንተ ውጣ ጌታን ነገር በጣም ጀምራለሁ። በጣም መሩኛል ታውቃለህ። በቃ ልምጣና ታፕታፕ ንቀቷን ማስተንፈስ እፈልጋለሁ። ንቀቷን በፌክ አካውንት መጥቼ ታፕታፕ ኮፒ ሊንክ ላድርግ። እንደዛ የምትሄጂበት ከሆነ የለውበትም። ግን ለመመሰል ችግር እንትናንም ደግሞ ጥረው ማነው ስሙ ይሄ አሜሪካ ያለው አቡሽ ነው ማሙሽ የሚባለው እኔን ያናግረኝ ውክልና ይስጠኝ። ማሙሽ ጋር ነገ ፕሮግራም አለ። የባሌ ቤተሰቦች ማለት ነው ከጠበቃ እስከ እንትን ድረስ ስላሉ ማለት ነው ቢዝነስ ነው የምከፍትላቸው። እግዚአብሔርን ነው ማለት ማሙሽ ነው ስሰድቦ ሰምቻለሁ። ማሙሽ ነው ምናምን የሚባለው ማሙሽ ጋማ ዛሬ እኔ ጋር መጥቶ በሱ ጉዳይ አውርተን ነገ መረጃ ይዞ ሊመጣ ነው። ስለባያ ይዞ ይምጣ መረጃ ሊያመጣልኝ ነው። አልላቀቃትም። ከዛ ሌሎቹም ደግሞ ማለት ነው ሊያሾ ሳይቀር አናግርኝ። እኔ ውክልና ብቻ እያንዳንዳችሁ ስጡኝ፣ አሳያችኋለሁ እንዴት እንደማስተነፍሳት። ራሽ ሊያሾ ነው ከኋላ ሆና የምትመራት እኮ ብለሽ ነበር። እና ደግሞ ከሷ ጋር ልትሰሪ ነው? ኖ ተጨቁ ያለው ተሰድበኝ መክሰስ የምትፈልጉ ባሾ ሳይቀር ጭምር ነው ያልኩት። አስተነፍስላችኋለሁ፣ ችግር የለብኝም። ኦኬ አይ ወርቅዬ እኮ በቃ ጀምሪው እናዳምጣለን። በቃ እሷ ስትናገር ከስራ እመጣለሁ መልስላታለሁ። ገላይን ታጥቤ ይኸው ታጥቤ ያለው ብዬ ማለት ነው። እስቲ ምን እንደምትል ደግሞ እናያለን። ቪዲዮ እያመጣች እኔ የሰከርኩበትን እንትን ያልኩበትን ሪያክሽን ታርግበት። እኔ ደግሞ እንዲሁ እስከ እንትን ድረስ ችግር የለብኝም። እስከ በላችሁ ብር ድረስ መጀመሪያ የአማራ የሰበሰብሽውን ብር መልሽ። የት ገባ? በጎንደርና በእንትን ማለት ነው። የት ገባ? በደንብ ነው ማቀሳሰሩ በማስረጃ። ውሃ ነፃ የሆነበት ሀገር እየኖርን ስሚ ወርቅ፣ ውሃ ነፃ የሆነበት ሀገር እየተኖረ እንደዛ አይ አይደለም። ኖ እኔ እንደሷ እንትን የሰበሰብኩትን ብር ማለት ከደሃ ላይ ሙጭለፍ ማድረግ ብር የሰበሰብሽው የሞተው ሰውዬ የታረቅሽው ለራስሽ አይደል የወሰድሽው? የጂጂ ባል 1000 ምናምን 800 ነው ምናምን ሰብስበሽ በዛ በምስኪን አንቺ እኮ የበቃሽኝ ማለት ነው። የጂጂ ባል በሙሉ ጌታ ማለት ነው የሰበሰብሽውን ብር ለራስሽ የበላሽ ጊዜ ነው የበቃሽኝ። ታርሳ የዛ ምስኪን እንትን ቆዳ ሰፊ ብላ ማለት ነው። እንደዛ ቆዳ ሰፊው ቦርሳ ምናምን እግዚአብሔር በጣም ኤጎይስት ናት። በጣም የጂጂ ባል ቁራል ምን ሙሉ ጌታ ቀንጥሎት ነው። ምን ነው አንተ ደግሞ ሙሉ እኮ ምስኪን ነው ማለት እንደ ቁራል ማለት ነው። አልፈጠውም ብላ ማለት ነው። ኩሎቼ ተከሰሱት ማለት ነው። ቁጭ ብዬ ታዘብኩና አሁን ከእንደዚህ አይነት ሰው ይበላል። በጣም ይገርማል። ዋጥንታል አልኩኝ። በቃችኝ። ከዛ በኋላ እንደው መቼም ያው ሚዲያ ስለሆነ ያው ተሳሳቃለን። ግን ከጂጂኪያ ግን እንትን ብለው ተገናኝቶ የሄዱ ሰዎች ቁራለው ይሆናሉ። አሁን እንትናም ማነው ስሙ ሆዴ ራሱ ታውቂያለሽ። ናውጣ አንተ ጀቀለ አይደለም ቆይ ወርቂ ለጂጂ ሆነ ጂጂ ድና ናውጣ ናውጣ ውጣልኝ ወርቂ ቆይ ወርቂዬ እኔ እንትን ብዬ ነው አንድ ነገር ልትሄጂባት ነው። ልትሄጂ ፈልገሽ ነው? አዎ ልሄድባት ነው። ለምን ስለተናደደ? አይ ምን ይኸውልሽ፣ አንዴ ከተከፈተ ግን ወደኋላ ማፈግፈግ ስትራቴጂ ፍለጋ ነው ምናምን። ካልፈለኩ የራሷ ጉዳይ። አይ ነው ከፈለኩ አፈገፍጋል። ምን አመጣው? ዩቲዩብን ሰብስክራይብ ካላኩኝ በነፃ ለፈለኩ አፈገፍጋለሁ። ምን አመጣው? ወርቅ ይላል። ምንም የማላገኝበት ከሆነ ማለት ነው። ለምንድን ነው ኢነርጂን የማጠፋው? ስፈልግ እየመጣው ማለት ነው። እንደ በግሩፕ አልቻሏትም። የዱባዮች ብቻሽን እንኳን አላየሽም እንዴ? ግሩፕ የዱባዮች ግሩፕ ሚቲንግ ምናምን በየሳምንቱ እኔ የሚበላሽብኝ እንትን የሚልብኝ ነገር የለም። አታቀኝም፣ አላውቃትም።
ገባ እቁብ እኮ ነው ያስጣለቻቸው የዱባይ እቁብም አይደለም ፓንታቸውንም እምሳቸውንም ሸጡ ይስጧት አይመለከተኝም። እኔ ግን ማለት ነው ምንም ነገር የሚጎልብኝ ነገር የለ። እሷ ስለምትሸቅልብኝ ምሸቅልባት ከሆነ እመልስላታለሁ ነው በቃ አለቀ። አሁን አማራ እንድራለነት አማራ ተበጂ ሄድሽበት ጀመርሽ በቃቸው ምናምን እከካምነስ እኔ ማነው ምናምን የታበሽ ሰው እኔንም አታውቂኝም አለቀ። እዚህ ጋር ምን ልሁን ማን ልሁን ስሜንም ራሱ እኔ ነኝ የነገርኳችሁ። እሺ ማለት ነው በልጅ እንኳን እንቁጠር ቢባል 4 ልጅ አስቆጥርሻለሁ። እንደ ቆይ እኔ እያለሁ አትጀምሪ እንደ እኔ የለሁበትም። ቆይ አንተ እናትና አውረድ እባክህ ሂጂ ገላሽን ታጠቢ። አንቺም ታጥበሻል የኔ ቆንጆ። እሺ ኬረባችሁ ስላንቺ ንጽህና በጣም ኬር እኮ ፍቅር ነው። አይ አይደለም ውጣ በእናትህ ውጣ። ሆነ ሰው አልገባኝም እንዴ ጥፍራም ነሽ። ሰውን ማለት ነው እዚህ ላይ ስላወቅኩ ሳዝንላችሁ እንትን ትመስላላችሁ። እከካ እኔ እንዳንቺ እንትን ብዬ አጭበርብሬ ወይ ደግሞ ማለት ነው 18,000 ብር 18,000 ዶላር የእንትን የምንድነው ስሙ የወሎ የበላው ሰው አይደለሁም። በደሃ ማለት ነው ቅርጥፍ አርገሽ የበላሽ ሌባ ቤቴሌም ነገር እና ይሄ ሁሉ የምታረግ ሴት ልጅ ጋር ነው እንዴ? ምንድነው ያላረገችው? ከአብይም ተቀብለዋለች እንዴ? አብይማ አሁንማ ወርቁ አይተኖር ለምን ወርቁ አይተኖር እንደምትሰድብ ታውቃለህ? የተመደበላትን አውቃለሁ እነግራታለሁ። እንዲህ አርጊ ማለት ነው። የኔ ዘመዶች ናቸው እዛ ያሉት እና ሻፈርት ብላ እንቆጣጠራለን እና ሻፈርት ብላ የውሻ ልጅ ምን እንደሆነ ታውቃለህ? ወርቁ አብይ መድቦላት ይኸውልህ አሁን ምንድነው ከእንደገና እንዲከሷትና ማለት ነው። ከዛ በኋላ እሷ ከመንግስት ማለት ነው ጠበቃ ይቆምልሻል የተባለችውን ነው የምነግርህ። ጠበቃ ይቆምልሻል። ከዛ በኋላ ይሄ የተመካበት በሴት ሁሉ ማለት ነው በሴት ሁሉ ሊያዋርዱት በሷ ነበር ሊያዋርዱት የነበረው። እኔ ስናገር ነበር ጋሽ ወርቁ አይተነው ተጠንቀቁ። ምንም አይነት ሴት 3 ሴት ተልቆበታል። የሚገርም በዚህ ነገር ስልኩን ግን ሰውየው አያነሳም። ደስ የሚለው አልተሳካላችሁም። አሁን ደግሞ ማለት ነው በነገር በአብይ ሴት ልታመጣለች። እነዚህ ጎጃሜ የተባሉትን አንገታቸውን እናስደፋቸዋለን በሳቸው ነው የሚተማመኑት ተብሎ ታውጇል። ይሄ ነው አለቀ። ገባ? የምትሳደቡ ለዛ ነው። አይሳካልሽም። እኔ እዚህ ቁጭ ብዬ ብያለሁ ባለፈው። እሷም እንድትጎዳ አልፈልግም እሱም እንዲጎዳ አልፈልግም ብዬ ነው የተናገርኩት። አለቀ። ወርቅዬ በቃ ከጀመረሽ ትግሉን ጉድላክ ጸልይልሻለሁ። ሰብስክራይብ አርጋል አላርክም? ካላርክ ብሎክ ትደረጋል። እንዴት አድርጌ እያወራሁ ሰብስክራይብ መውጣት አለበት። ሰብስክራይብ አድርግና ከዛ እንዳደረክ አንድ ቁጥር ጻፍልኝ። ከዛ ማን እንደው እሺ ሰብስክራይብ አደርጋለሁ። ወርጃውን ወርቅዬ የዩቲዩብሽን ስሙን ነው ንገሪኝ እንደገና። ያው እዚህ ላይ አለ እንትኑ ላይ አለ ሂጂና አይደለም አሁን ለሚመጡ አዳዲስ ለሚገቡ ያው ጻፉልሽ እኮ ነው የኔዎቹ። ኦኬ እሺ። አማራ ሲሆን ሸፋፋ፣ አማራ ሲሆን ጠንጋራ። ምን ነው የኦሮሞን ጠንጋራ አትናገሪ? ምን ያርግሽ ወልደ ጊዮርጊስ? በቃ ኮኮኮኮ ወልድየን ተቀቀርክ እንዴ? እሷ ራሷ የተናገረችውን አልሰማም? ተናገረችው። ወልደ ጊዮርጊስን እኮ ለማለት 202 ሰው ፎሎ አድርጎኛል። ገብታችሁ ትነግሩኛላችሁ እንዴ? አንደኛው አይነ የተጠናገረውን ሁለተኛውን አጠፋልሃለሁ። ጎጃሜ መስሏት ይሁን አላውቅም። ጎጃሜ ነው ስለተባለ ድንጋይ የጋሽ ወርቁ ዘበኛ ነበረ ብላ የተናገረችው ራሷ ናት። ቪዲዮ አለ። ምንድነው ቀለምና አካለ ስንኩልና ቀለም ላይ አተኮረች። ጥሩ አይደለም። ይሄ በኢንተርናሽናል ህግ ያስጠይቃል። ቪዲዮን ፈልጋ አድምጥ። አንተ ጅል ነህ። ዝም ብላ አትይጥ። ለምታጠቃቸው እንዳለ ማለት ነው እንዳለ የሱን ሰራተኛ ሰብስባ ማለት ነው አጀንዳ ለማድረግ
አሁን እኮ እኔ ጃፒ ያዛት ያልኩን ለዛ ነበር። ገባ? አሁን የወልደ ጊዮርጊስ ማለት ነው። እኔ ከብሔራችሁ እንደውም ከዘራችሁ ውጭ አትቅጠሩ እያልኩኝ ስናገር ነበር። እዛ ውስጥ ማለት ስራ የማይወዱ ሁሉ ይገባሉ። ከዛስ እንዲህ አድርጎን መጥቶ ሊፈተፍቱ እንዲህ ተበድዬ እንዲህ ሆኜ እንደዚህ ሆኜ ምናምን ኪሳራ ለማምጣት ማለት ነው። የሰው ልጅ እኮ እንደዚህ አውጥቶ ነው የሚሰራው። ሰሞኑን ኩባንያውን ያዘቡት ሰሞኑን አሁን ከኔ ጋር ጀመረቻ። ወልደ ጊዮርጊስን ነው የምታጠቀው። ቱ በለኝ ሰራተኞቹን አምጥታ እንትን ካላለች ጠብቅ። ኖ አሁን እኮ ኩባንያውን ምናምን ሆነ። ፓስተርዬ ለምንድን ነው እንደዚህ ከቲክቶክ ጋር የማይነካኩ እንደዚህ የተከበሩ ሰዎች ጋር ሄዶ አታክ ማድረግ ራሱ ይሄ ነው አንቺ ደግሞ አይገባሽም እንዴ? የአማራ በቃ እነዚህ ናቸው ያሉት፣ ሌሎቹ የተደበቁትን አላወቀችንም። እና ሸፈርትም ለኔ ያሳይሻለሁ። ኧረ ቆይ ለኛ አስቢልን እንጂ ወርቅዬ፣ ላንቺ በተተኮሰው ጥይት እኛ ላይ ይድረስብን እንዴ? በተለይ ወይ ጉድ ላይ ምን አረ እኔ አንድ ነገር ልንገርህ፣ እግዚአብሔርን ነው የምለው። እኔ አማራ ሰድባለሁ ምን እላለሁ፣ ግን ማለት ነው ማርም ሲበዛ ማለት ነው ያቅለሸልሻል፣ መርዝ ይሆናል። ማርም ሲበዛ ማለት ነው ገባ? ህዝብ ዝም ብሎ የሆነ ጎጃሜን ቢገፋ ችግር የለብኝም። መንግስትም እየገፋ ህዝብም እየገፋ እኔም ዲቃላም ተነስቼ እየገፋው ሌላውም እየገፋ ከዛስ የተገፋ በኋላ ማለት ነው የኔ እናት እኛ የተገፋ አይብ ይሆናል። እንደምን የተናጠ ወተት ቅቤ ይወጣል። ለዚህ አናታችን ላይ እንቀባውና ዋጣ ጉር ብዙ ለኦሮሞም ተናግሬያለሁ። ብዙ ጎጃሚዎች ኦሮሞ ውስጥ የተደበቁ አሉ፣ የኦሮሞ ጎጃሚዎች አሉ እያልኳችሁ ነው። ተጠንቀቁ። ወዴት እሱ ይገባቸዋል። በእንትና ጊዜ ያየህኝ ይመስለኛል። እዮዳብ እኔ እናንተ የሰራ ነው አብይ የተናገረው ወሬ ወዴት ጎጃምና ጎንደር ወሎ የእንትን ነው አለ እኮ የኦሮሞ ነው አለ እኮ አብይ ዛሬ። እና ታዲያ እውነት አለ በኦሮምኛ አሁን ተሰጥቷል እኮ መግለጫ። ስለዚህ አንተ ዝም በል እና ተፈርት ብላ አንተ ልጅ ይኸውልህ ያኔ በባህር ዳር ጉዳይ የሰራ ነው። በማነው ስሟ ያቺ ሴትዮ በልጅ ማለት ነው። በማነው ስሟን ጥራልኝ። ማናት ስሟ እንትና ዴዚ ኧረ አይደለም ወደር የለሽ ናት። ማናት አንተም ፍትህ ስትጠይቅላት ነበረ። ልጇ የተደፈረች ትረሳለህ? ያኔ አበቄለሽ እኛን አማራዎችን ታስጨርሰን እና ታዲያ እንትን ሐውልት እንዳይተከል ባህር ዳር ላይ ያደረግነው አንደኛ ቁጭ ያለው እኛ ነን። እኔ ነኝ አብሶ የባለስልጣን ቀምጦና እኮ እኔ ቤት ማለት ነው። እውነቴን ነው። በቀኝ ውስጥ የተጻፈ ነው። በቦዲጋርድ ነው የምትሄደው። እንዴት 2-3 ቤት ተሰጥቷት በቅም አራቀልድ እውነት በቦዲጋርድ ነው የምትንቀሳቀሰው። አይለኛን ትኖራለች። እንደ ትልቅ ሴራ ተሰጥቷት እኮ እሱማ በጎንደርና ጎጃምን ልታባላ ሰኔ 15 ልትደግም የመጣች ነበረች እኮ። እንደ ሐውልት ይሰራልኝ ብላ አልተሰማትም እኮ እንትና ተፈታ። ለምን አያወሩ? እኛ ግን እየሰማን ነው። ተፈታ አይደል እንዴ? ምንም እንደጣፈቀ ዝም አልኩ። ውሸት ስለሆነ ነው። እኔ ግን አንድ ደስ ያለኝ ነገር አለ። ከሞታት ጎጃም ህዝብ ደፋሪ ነው። አንገል ሊያስደፉ እኮ ደፋሪ ነው። አንድ ግን ደስ ያለኝ ነገር አለ። መንሱር ተፈቷል ጋይስ። መንሱር እኛ ምን አገባን ስለ መንሱር? አንተ ደግሞ ጀለሴ እኮ ነው እንዴ መንሱር በጣም እንዴ ማስተርዬ ማን ብር ሞላለት እየተመላለሰ ታችን መንሱር ጀማል እንኳን በሰላም ተለቀቀ። አሁን ውጣ አንተ ባከጭ። አሁን ስለ መንሱር ይጨንቀኛል እንዴ? ለአራት እግሩ አይደል? ውጣ አንተ ራሱ መንፈስክ ራሱ የተደበላለቀ ነው። መንፈሳቸው የተደበላለቁ ሰዎች እኔ ቤት እንዳይገቡ ስለ ኤለን ሳይኮሎጂ እያወሩ ስለ ጂጂ ይገባል። ከጂጂ ወደ እንትና ይገባል፣ ከእንትና ወደ እንትና ይገባል። ድብልቅልቁን ሊያወጣብኝ አንዱን ይዛ አንዱን። ኧረ በስመ አብ